የፈለገ ነገር ብታደርጉ እኔ ከማንም ቀድሜ የለኒ ቤት ማወቅ አለብኝ። ካልሆነ ግን ያልቅልኛል። ከኤላ መቅደም አለብኝ። ኤላ ያደረኩትን ነገር ካወቀ ያልቅልኛል። ስለ ደብዳቤው ማንም ማወቅ የለበትም። ከነውጭ ነው ሮማን የምታስጠራት? አሹ አንተ የዛቤት ጥበቃ ነው አይደል እንዴ? ቆይ ለምንድን ነው ኳላ የምታስደነግጠኝ? ዛሬ በር የምጠብቅ ዘበኛ ብቻ አይደለሁ። አሁን በቃ ተረጋጋ። ስራህን በአግባቡ መስራት ነው ያለብህ። መንገድ ለመንገድ ከሰው ጋር መሯሯጥ የለብህ። ሮማንን ብትሆን እኮ የራሷ ህይወት አላት አይደል? አንተ ራስን ብቻ ነው መጠበቅ ያለብህ። እሺ አይደል? አንቺ ካልሽማ አታዘዛለሁ። ያ ነጫጭባ የፈረንጅ አሽከር ግን መቼም ቢሆን ፊቱ እንዳያሳይ። አይ ሚሊን ከሆነ ግን የሚጨርሻችሁ ነው። ችግር የለውም ምን ይነግረዋል። አሁን ግን ቀጥ ብለህ ተመልሰህ ስራህን በስርዓት ስራ። ሌላ ነገር ግን እንዳልሰማሽ። እሺ አይደል? ግድ የለም አንቺ ካልሽ ግድ የለም። ሰላም እንዴት ናችሁ? ደህና ናችሁ ወይ? ቤት ሰላም ነው። እንግዲህ ፍቅር የሰራችው ነገር አለ። እቺ ተንኮለኛ የሰራችው ነገር አለ። ፍቅር እንግዲህ ደብዳቤ እያንዳንዱ ነገር ጽፎ አስቀምጦ ነው የሄደው ማለት ነው። እንግዲህ ያን ደብዳቤ የጻፈችው እሷ ናት። ከእንግዲህ ወደ እኔና አንቺ አብረን አንቀጥልም። ከዚህ በፊት የሰራው ስህተት እያስከፈለኝ ነው። ነፍሰ ጡር ናት። የልጅ አባት ልሆን ነው እና ሄጃለሁኝ የሚል ወረቀት ነው እንግዲህ አስቀምጦ የሄደው። ነገር ግን እሱ አይደለም ማለት ነው ያስቀመጠችው ፍቅር ናት። ያኛውን ደብዳቤ ወስዳ እሱ ያናስቀምጣልን ማለት ነው። ይህን ሁሉ የምታደርገው ለምንድን ነው? እንድትበሳጭና እንድታለቅስ እንድታዝን ስለፈለገች ደብዳቤውን ቀይረው ነው ማለት ነው። እንግዲህ የሊሊን ቤት አሳዩኝ እያለች እየፎከረች ነበረ። እኔ ወንድሜን ጠይቄ በደንብ አጠይቅና እንትኑን እነግርሻለሁ፣ ሄደሽ ትሄጃለሽ፣ ምንም ችግር የለ ብላታለች ሊዲያ። ነገር ግን ሊዲያ ደግሞ አሁን ረስተዋለች። ሊዲያ ሐኪም ቤት ሄዳለች። ምን ልትሰሪ ነው የመጣሽው? እዚህ እኮ እኛ እያወራን ነው። እንዴት አንቺ ትመጫለሽ? ከፍተሽ ትገቢያለሽ? በሩን ደግሞ ሊያውም ደግሞ ለምን አታንኳኪም? ምን አይነት ሰው ነሽ? እያለ እየገላመጣን ነበረ ዶክተሩ። ያ ደግሞ የሆነ እያሾፈ ነበር። እሷን አይፈልግም። እሱ የሚፈልገው ሮማንን ነው። እኔ እኮ የሊዲያ ነገር በጣም የሚያሳዝነው ነገር እሷ ምንም በቃ የሆነ ወንዶች ሁሉ አይጠጓትም። እሷን ለምን እንደው አላውቅም። ትንሽ ይጠጉና ከዛ የሆነ ትጠቅለበልብባቸው። ከዛም ደግሞ ያው አስሬ ስለምፈልጋቸው ነው መሰለኝ ተስሯ ሲለዩ እሷ ስለምፈልጋቸው፣ እሷ ስለምትሄድ፣ እሷ ስለምትመጣ የሆነ ደልሉ ይትላል፣ ያቀብጡ ይትላለች። በቃ የማታደርገው ነገር የለም። ስልች ይችላቸዋል ወንዶቹ ማለት ነው። እንግዲህ የመጡትን ወንዶች ሁሉ በቃ እነሱ የኔ ፍቅረኛ ናቸው። የሆነ አንድ ሴት ዞር ታዲያ አንቺን እገልሻለሁ፣ ምን አባሽ ሆነሽ ነው የምታየው? እኔ ወደድኩትን ነው የምትወጂው? እንዲ ሁሉንም ወንድ ነው የምታፈቅረው የምትወደው ማለት ነው። ሊዲያ እኮ በጣም የምትገርም ሴት ናት። እና ፍቅር እንግዲህ የኤላን ቤት የሊሊን ቤት እያፈላለገች ነው። ነገር ግን ኤላ ሄዷል። ኤላ እኔ አሳያለሁ ብለው ሄዷል። እንግዲህ ኤላን ደግሞ ባላገተችው እያልኩኝ ነው። ያቺ አግታ ብር ካልሰጠህ ካልከፈልክኝ የምትለው ነው የሚመስለኝ። ማለቴ ያው ታውቃላችሁ በጣም ዘራፊ ናት ከነ ወንድሟ ማለት ነው። እንግዲህ ለብር ብለው ያችንም አግተዋት ነበረ። እራሷ እናት የወጣችው እንግዲህ ለቀቋት ነበረ። አሁን ደግሞ ፖሊስ ዝም ብሏቸዋል መሰለኝ፣ ለዛ ነው። እና በጣም የሚገርመው ነገር እንግዲህ አደይ ልትዳር ነው እያለች እያወራች ነው። ሽማግሌዎች ሊመጡ ነው ዛሬ ነገ፣ ተዘጋጅተን እየጠበቅን ነው። እንግዲህ እኔም እዚህ መጥቻለሁ እያለች ነው እናትየዋ፣ የአደይ እናት። ነገር ግን እህቷ እንደውም ተቀን ቀን እየጨመረብኝ ነው ሳየው፣ እዛ ገጠር ሻላይ ነበረ ሳላየው፣ አሁን ደግሞ ሳየው ሳቅፈው በቃ የበለጠ እየጨመረብኝ ነው። ፍቅሬ እየተነቃቃ ነው። በፊት ዝም ያለውን እንደገና ተቀሰቀሰ። ስለዚህ ምን ላድርግ? እህትሽ እኮ ናት። ለምንድን ነው በእህትሽ ላይ እንዴት እህትሽን ባልተወጃለች ታፈቅራለች ስትላት እኔ ተቀድሞ እኔ እሷ መውደዷን አላውቅም ነበረ። ስለዚህ እኔ እሷ ፍቅረኛ መሆኑን አላውቅም። እኔ ባቅ ኖሮ እንደዛ አልሆንም ነበር ከመጀመሪያው። ስለዚህ ምንም ጥፋት የለብኝም። ፍቅር ነው ታውቂያለሽ። ፍቅር እንግዲህ
በፈለገው ጊዜ አይደለም የሚነሳው፣ ግን ድንገት ቅስበት ስለሆነ በቃ ፍቅር ያዘኝ ምን ላድርግ እያለቻት ነበር ለዛች ለቀይዋ ልጅ ለሄሉ ማለት ነው። ሄሉ እንግዲህ የሆነች ልጅ እያወራባን ነው ደግሞ አቤ፣ ነገር ግን አይፈልጋትም ያችን። እሱ የሚፈልገው ሄሉን ነው። ያው ቢሆንም ሄሉንም ቢሆን ሄሉ ደግሞ በጣም ተጠራጥረው እየተከተለችው ነበረ። ምንድን ነው የምትከተይኝ? እኮ ባዞር አላየሁሽ ነበረ። ምን እያልሽን? ምን እየተከተልሽ ነው? እኔ እኮ የምሄደው ወደ ስራ ነው ሲላት፣ አይ እኔ አልተከተልኩህም፣ እኔም እየሄድኩ ያለሁት ወደ እናቴ ቤት ነው፣ ይሄ መንገዱ አይደለም ወይ ስትለው፣ መንገዱ ነው አለ። ከዛም በኋላ ተለያዩ። ቆይ ግድ የለም ማግኘት አይቀርም፣ እንደሆነች ማወቅ አይቀርም እያለችው ነበረ። እንግዲህ ዳይመንድና ኩኩሻ ሊሳሳሙ ሲጠጋጉ ከቻለችባቸው ቅምጥል ማለት ነው። ቅምጥል እንግዲህ የፍቅር ምቀስ ሆናለች ማለት ነው። አይ ፍቅር ሰዎችን እንደበደለች፣ ሰዎችን እንዳሰቃየች፣ ሰዎችን እንዳስለቀሰች በዚህ ተንኮሏ ምን አይነት ባል እንደምታገኝ እሷ የምትፈልገው አሁን ሁለቱ አንድ ላይ ተገናኙ። እርግጠኛ ነኝ ይለያዩቸዋል። አደይና ዴቭን አይጋቡም ማለት ምን መሰላችሁ? እሷ ሁለቱም ዴቭን ስለሚወዱ እርጅኝ ደርዳሽ ይችኛዋ አታስነቃም። ፍቅር ያው እንዲለያዩ ስለምትፈልግ እኔ አፈቅረዋለሁ እኔም አፈቅረዋለሁ አትልም። ቆይ አንቺን በኋላ አገላግልሻለሁ እነኝህን ልገላገልና ነው የምትለው። በጣም ብልጥ ሴት ነኝ፣ ግን አንድ ቀንም ደግሞ ተሳክቶላት አያውቅም ፍቅር ማለት ነው። እናትየዋም ከዛሬ ነገ እያለች እስካሁን ድረስ እንትን አላለችም ማለት ነው። እንግዲህ አሹ በሮማኔ የመጣ ማን ነው? ምን አባቱ ነው? ምን ያገባው ነው? ምን የሰራ ነው? እያለ እንግዲህ በጣም ከሱ እንትን እያለ ማለት ነው እየሮጠ ዱላውን ይዞ እያሯሯጠው ነበረ። እንግዲህ ያንን ዳስኮራ ነኝ ይላል። ከዛው ብድግ ብሎ ነው። በነገራችን ዳስኮራማ አይመስልም። ያው እንግዲህ ሮማንን ወዳታለሁ ጥራልኝ ብሎ አንዱ ሲልከው እሱ ደግሞ ያዛ እሱ ጓደኛ ሆነት አለበት። በጣም ደስ ይል ነበረ እንግዲህ የተለቀቀው ቪዲዮ የናደይ። በተለይ ደግሞ አደይ እና ዴቭ ሰርግ እንኳን አይሆንም፣ ግን ምናልባት እንደው ቀለበት ሊያረጉ ይችላሉ። ዶክተሩ አደይን ይፈልጋል፣ ሁለቱ ሴቶች ደግሞ ዴቭን ይፈልጋሉ። እንደውም ፍቅር ሽማግሌ ሊላክ ነው ምናምን የሚል ከሰማች የሆነ ጥንስስ ነው የምጠነስሰው። አደገኛ የሆነ ጥንስስ ነው የምጠነስስላቸው ማለት ነው። በፍጹም አደይ እና ዴቭ አይገቡም ማለት ሁለት ሴት አለ